በዘመናችን ባለፈው መልሼልህ ማትሪክ አይደለም ሌላ ማትሪክ እኮ በዘመናችን አይደገምም። አንዴ ነው ፈተና። ባለፈው መልሼልህ ተመልሶልህ ሄድክ። እንደገና መልሰህ ይህን ድካም እኮ ነው የሚባለው። እየሰማሁ ነበር። ኢየሱስ ክርስቶስ እንደ ጾሙ እንጾማለን የሚል ነው። ጾሙ የሚል ትእዛዝ አሁን እንደዚህ አይነት የሚል ስለ አልገባኝ ነው። ኢየሱስ ክርስቶስ እንደ ጾም እንጾማለሁ ማለት ያስኬዳል ወይ? ኢየሱስ ክርስቶስ ጾሙ ጾምን ጾሙ እንደዚህ ጾሙ ይሄን ያህል ጾሙ። አንድ ልጠይቅህ እስኪ አንድ ልጠይቅህ። ኢየሱስ ክርስቶስ አሁን አንተ ለምሳሌ አላህ የምትለው አምላኬ ነው የምትለው አላህ እኮ ፍጡር ነው፣ ግን አላህ ፈጣሪ ነው የምትለው ያደረገውን ትቀበላለህ? ትቀበል? እቀበላለሁ። ያዘዘውን አዎ እቀበላለሁ። አላህ አይደለም አላህ መሐመድ የጾመውን ጾም ትጾማለህ አንተ አሁን እና ታዲያ መሐመድ ፍጡር የሆነ የጾመው ከጸለይክ ታዲያ ፈጣሪ የጾመው ማን ጾመው? እኛ ለምን መሰለህ ማለት አሁን ለምሳሌ አሁን እኛ ጋር ለነቢዩ ሰለም ቆይና አሁን አላህ ያደረገውን ሁሉ ማድረግ ታደርጋለህ አታደርግም? አንተ ታደርጋለህ ሲል ያዘዘኝን አደርጋለሁ። ያዘዘውን ያደረገውን እሱ ያሳየህን ታደርጋለህ አይደለ? ኦኬ። ስለዚህ እኛ የምንጾመው ማን ስለ ጾመ ነው? ኢየሱስ ክርስቶስ ፈጣሪያችን አምላካችን ስለሆነ ማለት ነው። እሱ ልክ ነው። ግን አሁን ለምሳሌ እኛ አሁን ለምሳሌ ጾምን የእናንተ ምን ያገባኛል? የእኛ እኮ ነው እየነገርኩህ ያለ። የእናንተ ተው፣ የእኛ ላይ ጠቅማችሁ ይችላሉ። ቀጥታ ቃሉ እኛ ጋር ምን የተወሱ ያንተ ቤት ጾሞ እኔ የኛ ነው እየነገርኩህ ያለ። አሁን መጽሐፍ ቀጥታ ቃሉ ሚል አለ ወይ ነው እኮ እምነት። አሁን ለምሳሌ አብይ ጾም አለ፣ የተለያዩ ጾሞች አሉ። ግን እነዚህ መመሪያዎች ከየት ናቸው? ለምሳሌ እናንተ ጾምን ከየት አመጣችሁ? እናንተ ሙስሊሞች ከየት ነው የምትጾሙት ብትሉን ነቢዩ መሐመድ ከቁርአን ላይ ከዚህ በፊት የነበሩ ነቢያቶቹ የሚጾሙት የነበረ ጾምን አንተ ላይ እንድትጾም እና በተከታዮች ላይ እንድጾም ግዴታ ሆነዋል የሚል ቃል በቃል አለ። ለምሳሌ እንደዛው መጽሐፍ ቅዱስም ላይ ጾምን ጾሙ የሚል ቃል በቃል ካለ ያሳዩኝ ነው። ይህንን የፈለጉት አባ ኦኬ። የማቴዎስ ወንጌል እና የሉቃስ ወንጌል ምዕራፍ 4 አንብብ እስኪ። አንተ የራስህ አላህ ያደረገውን አደርጋለሁ ፈጣሪ ስለሆነ፣ መሐመድ ያደረገውም አደርጋለሁ ነብዬ ስለሆነ እያልከ ነው። የእኛ ደግሞ ለምን ትጾማላችሁ እያልከን ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ስንጾም ለምን እያልከኝ ነው። ያንተ ግን በክብር እቀበላለሁ እያልከኝ ነው። እና እየተምታታባህ አይደለ? እስኪ ለማንኛውም አንዱ ብልኝ እኔ ያልኩት አላህ ትእዛዝን አዘዘ፣ ለነቢዩ ሰጠ። ያን ጾም ደግሞ ለእናንተም ጾሙ ብሎ ቀጥታ ነቢዩ ለእኛ ደግሞ ትእዛዝ አስተላልፈዋል። በቀጥታ ቃል ጾሙ። አንድ ወር የት ነው የሰጠው? ቆይ ለነቢዩ ጾም ብሎ የት ነው የሰጠው? አለ እሱ አጀንዳው ሌላ ጥያቄ ነው። የት ጾም እንዳለው የት ነው የሰጠው? ቆይ የት ነው የሰጠው? ቆይ ልጠይቅና የኛውን የትም ይሁን የት አሁን ከቁርአንና ከሀዲስ ነው። ቁርአን ላይ አለ ወይ? ቁርአን የት ነው የሰጠው ለመሐመድ? ቁርአኑን የሰጠውን ነው። አዎ፣ የት ነው የሰጠው? ቦታው ነው ወይስ የተባለ መቼ? ቁርአን ላይ ያለው ስለ ጾም የሚለውን የፈለጉት ወይስ ቁርአን የት መሰጠው ነው? ኦኬ፣ ጾም የሚል የሰጠው የት ነው? እሺ፣ ቁርአን ላይ ነው ያለው እንዴ? ቁርአን የሰጠው ለመሐመድ ቁርአን አላህ ነው እንዴ የሰጠው? በጅብሪል አማካኝነት በገብርኤል አማካኝነት አምጥቶ የሰጣት ትእዛዝን አስተላለፍ። ስለዚህ አላህ ሰጠው አትበለኛ፣ ገብርኤል ሰጠው በለኝ ነው እንጂ አላህ አልሰጠው። አዎ፣ ገብርኤል አምጥቶ ሰጠው። ያለን ትእዛዝ ፈጽሞ ሄዳል። የት ነው የሰጠው? ከሰማይ ያመጣል፣ መልእክትን ይዞ ይመጣል፣ ለነቢያቶች ይናገራል ገብርኤል። ኦኬ፣ ተጽፎ ነው የመጣ
አይ ነግሯል፣ ይጻፋል። እዚሁ ነው የሚጻፈው። ምድር ላይ መጥቶ ነው የሚጻፈው። የት ነው የተጻፈ? እባክህ የት? ተከታዮቹ ይጽፉታል ማለት ይህንን ቃል እሳቸው ሲናገሩ ይጽፉታል። ይህን ለመሐመድ ሰጠው ብልኸኝ እንደገና ደግሞ ተከታዮች ነው የሚጽፉ። እየተምታታብህ እኮ ነው። ለመሐመድ ሰጠው። መሐመድ አሁን ለምሳሌ ርዕሱ አሁን ወደዚህ ከገባን ነቢዩ መሐመድ መጻፍ አይችሉም። ስለዚህ ተከታዮቻቸው ነው የሚጽፉላቸው የነበረው። አልተማሩም ነቢዩ። ኦኬ። እና ስለዚህ አላህ ሰጣ አትበለኛ። አላህ አልሰጠም ጹሙ ብሎ ነው ያልኩ። እሱ ልክም ካልሆነ ሌላ ከኔ በላይ ማለት ሰው እሱን ሊያስረዳ እሱ ችግር የለም። አሁን መጽሐፍ ቅዱስ ላይ ቃል በቃል ጹሙ የሚል በኦርቶዶክስ እምነት ላይ እሱን ያሳዩኝ። አንዱ ባንኮ እኮ ነገርኩህ። የማቴዎስ ወንጌልና የማቴዎስ ወንጌል 4 ምዕራፍ 4 አንድ ያንብብልኝ የነገርኩህ። ይኸው ያንብብ። ይኸው ከሌለውም ያንብብ። እዚህ አይታየኝም ወይ? በትልቁ አድርገውና አስረዱኝ። ችግር የለም። አባ ያስረዱኝ እስኪ እያነበቡ ወይም ኤፍሬም አንብበው አለም አባ አንብቦና አሳዩ። አንብብለት። ከዚያም ወደ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ልቀጥል? እሺ። ፊተኛውንም ቀርቦ የእግዚአብሔር ልጅ ከሆንክ ከእነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ኦኬ። በእግዚአብሔር ቃል ብቻ እንጂ በእንጀራ ብቻ እንጂ በእግዚአብሔር ቃልም ጭምር እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ አለው። ለሰይጣን ማለት ነው። አባ እንገሩት። ኦኬ። ስለዚህ ምን እያለ ነው ያለ? 40 ቀን 40 ሌሊት ጾመ ይልሃል። ስለዚህ 40 ቀን 40 ሌሊት ቢጾመው እኛም 40 ቀን 40 ሌሊት እንጾማለን። ኢየሱስ ክርስቶስ ለምን ጾመ ካልከኝ፣ ኢየሱስ ክርስቶስ የጾመው ኃጢአት ኑሮበት በደል ኑሮበት አይደለም። እኛስ የምንጾመው የምንጸልየው ከኃጢአት ለመከልከል ከኃጢአት ለመራቅ እንጾማለን። ጾም ማለት ከኃጢአት መከልከል ከኃጢአት መራቅ ማለት ነው። ከፈቃደ ስጋ ርቀህ ወደ እግዚአብሔር ወደ ፈጣሪ መቅረብ ማለት ነው። ጸሎት ማለት ደግሞ ከእግዚአብሔር መነጋገር ማለት ነው። መነጋገር ማለት ነው። ክርስቶስ ለምን ጾመው ካልከኝ ግን አንደኛ ትህትናን ለመፈጸም፣ ሁለተኛ ደግሞ እኛን ለማስተማር ነው። እኛን ለማስተማር ነው። ለምሳሌ የማቴዎስ ወንጌል ምዕራፍ ባይዘው የመጽሐፍ ቅዱስ አታነብም፣ እውቀትም ብዙ የለህም አይመስለኝም። በደንብ ብታውቅ ብትሆን እኔ እነግርሃለሁ። አሁን አንድ ብቻ ነው ይዘህ የመጣህ ነው እንጂ አንድ ብቻ ነው ይዘህ እስኪ ይህች ምትል የሚል ካለ ብቻ እስክ ስጡኝ የሚለው መልስ አይሆንም። የምታውቅ ከሆነ የምትከታተለኝ ልንገርህ። ሰው ልጅ በእንጀራ ብቻ አይኖርም የሚለውን ይንገሩት እስኪ አባ። ጾም እንደታዘዘ እኮ ነው አይደለ? ይሄ ቆይና ልንገረው። ዝንቱ ዘመድ እይወፅእ ዘእንበለ ጾም ወጸሎት ይላል። ስለዚህ ሁሉ ነገር ለማድረግ ደግሞ ያለ ጾምና ያለ ጸሎት
አይወጣም የሚል አንድ ጋኔን ያደረበት ወደ ደቀ መዛሙርት ወደ ሐዋርያት አመጣና አንድ ሰውዬ ከዛ ሐዋርያት በዛ የነበረ ያ ጋኔን ሊያስወጡት አልቻሉም፣ በወቅቱ ማለት ነው። ገና ሙሉ ስልጣን ስላልተሰጣቸው ማለት ነው። ከዛ ክርስቶስ ያ ጋኔን ያ በሽተኛውን ታማሚ ወደ ክርስቶስ ይዞት መጣ፣ አባቱ ማለት ነው። ይዞ ከመጣ በኋላ የማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ አንብቡልኝ አንድ ይዛችሁ ከሆነ ከዛ ክርስቶስ አድኖታል። ሐዋርያት ሂደው እኛ መጀመሪያ ወደ እኛ አምጥቶት ነበረ፣ እኛ ልናወጣው አልቻልንም። እኛ ልናወጣው ያልቻልን በምን ምክንያት ነው ብለው ሲጠይቁት ይህን የእምነት ጉድለት ነው አላቸው። የሰናፍጭ ታክል እምነት ቢኖራችሁ አላቸው። ስለዚህ የሆነ ነገር የምናደርገው መጠራጠር አያስፈልግም። እምነት ያስፈልጋል። ከእምነት ቀጥሎ ደግሞ ጾምና ጸሎት የሚያዘወትር ሰው ሁሉ ነገር ይከናወንለታል። በማን ኃይል? በክርስቶስ ኃይል ማለት ነው። ዝንቱ ዘመድ እየወሰደ ዘንበለ ጾም ወጸሎት። እንዲህ አይነት መንፈስ ወይም ጋኔን ከጾምና ከጸሎት በቀር አይወጣም። ጾምና ጸሎት መጾም እንዳለባቸው መጸለይ እንዳለባቸው ነገራቸውማ ኢየሱስ ክርስቶስ። ለማን? ለደቀ መዛሙርቱ። ሰማኸኝ? ሰምቻለሁ። እና ተረዳኸኝ? አይ ቀጥታ ቃል በቃል ነበር የፈለግኩት። ጾሙ የሚል ትእዛዝ ነው። ኢየሱስ ክርስቶስ የጾመው የራሱ የሆነ ምክንያት አለው። ተከታዮቹ ለምሳሌ የምን ምክንያት? መጽሐፈ ኢዩኤል 1:14 ላይ ይበሉት አባ። ኢዩኤል ማለት ነው። ኢዩኤል 1:14 ላይ ይበሉት አለለት። አንብብልኝ ብራዘር። አንብብልኝ ይላል። የአንተ ሙዚየም ነህ እንዲህ ቁጭ ብለህ የምታዳምጠው? እኔ እኮ አንተ እንድትረዳ ራስህ ብዬ ነው። ራስህ አንብበው እንጂ እኔ እኮ ለማወቅ ነው። ችግር ለማወቅ ማወቅ እኮ ነው። ለምሳሌ ይኸውልህ ጾምንም ያዝ። ጾምን የሚለውን የፈለግ ጾምን አሁን ለምሳሌ መጽሐፍ ቅዱስ ላይ በየትኛውም ቦታ ላይ ጾምን ጾሙ እናንተ ግዴታ ሆኗል የሚለውን ጾም በኦርቶዶክስ የምትጾመው በየጊዜ የሚጾሙ ነገር አሉ። እንደ አብይም ሌላም ጾም ይሁን እነኚህ በትእዛዝ ያሉ ናቸው ወይ መመሪያ ያላቸው ወይ መጽሐፍ ቅዱስ ላይ? አሁን ለምሳሌ ኢየሱስ ክርስቶስ ጾመ ተባለ እንጂ ጾሙ አላለም። አሁን ቆይ እስከ አንድ ልጠይቅህ። ማን ነው እንትኑ መሐመድ የጾመው ጾም አለ የለም? ጾም አለው አለ። መቼ ነው የጾመው? ረመዳን ላይ ረመዳን ላይ 9ኛው ጾም አንድ። ማን ነው ጾም ያለው ለሱ? አላህ ሱብሃነሁ ወተዓላ ቁርአን ላይ ከዚህ በፊት በነበሩ ነብያቶች ላይ ግዴታ እንዳደረግነው በአንተም ላይ ግዴታ አድርገናል። እስኪ ክፈት፣ አሳየን እስኪ ክፈት አንዴ። እየነገርኩን ክፈት፣ እየነገርኩን አንተ በቃል ማን ስለሆንክ ነው። ክፈት እና አሳየን እስኪ ጾም ያለው። ቅድም እኮ የባይብሉን በቃል ነገርኳቸው። ኖ ተውና በቃል ተውና መጽሐፍ ክፈትና አሳየን አንዴ። አንድ ስልክ ነው ያዝኩት፣ አይመችኝም አባ። ኦኬ አንተ በጣም ጎበዝ፣ የዘመናችን ቀልደኛ እና ወረድ